ሰላም ፋሚሊ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም በአዲስ ርዕስ ተመልሰን ተገናኝተናል። ዛሬ የምንነጋገረው እነዚህን ካስተዋልሽበት ሸውዶሻል በሚል ሐሳብ ነው። እንግዲህ ቀለል ያሉ ዋና የሚባሉ 5 ነጥቦችን የምነግራችሁ ይሆናል። እንግዲህ እነዚህን ነገሮች ካስተዋልሽ አጠገብሽ ያለ እንግዲህ ያው ፍቅረኛ ይብላችሁ ይዛችሁ ሊሆን ይችላል፣ ጮኝነት ሊሆናችሁ ሊሆን ይችላል። ያው ትዳር ውስጥ አላችሁ። በእርግጥ ያው ትዳር ውስጥ ካላችሁ እንግዲህ ምንም ማድረግ ስለማይቻል ያው ከትዳር ፍቱ ብዬ ማበረታታው ወንድም ስላልሆንኩኝ ምንም ልረዳችሁ አልችልም። ነገር ግን በጮኝነት ላይ ወይም ደግሞ ገና ፍቅረኛ እያያዛችሁ ወይ ደግሞ ለመያዝም እያሰባችሁ ያላችሁ ሰዎች ካላችሁ፣ ሴቶች ካላችሁ ይህንን ቪዲዮ ብትከታተሉ ነገ ጊዜያችሁ ከመቃጠል፣ እድሜያችሁ ከመቃጠል፣ ገንዘባችሁ በቃ የእናንተ የሆነው ነገር በሙሉ ከመቃጠል ታተርፉታላችሁ ማለት ነው። ቀጥታ ወደ ሐሳቤ እገባለሁ። እንግዲህ የመጀመሪያው ሸውዶሽ ከሆነ በምንድን ነው የምትለየው? በነገራችን ላይ ሸውዶሽ ብዬ ስናገር እያታለልሽ ማለት ነው። ባጭሩ የእውነት ይመስላል የሚያደርጋቸው ነገሮች ከአንቺ ጋር ሲሆን ነገን ምናምን የሚያወራ ስለ ጋብቻ የሚያወራ ምናምን ሊሆን ይችላል። ነገር ግን አሁን የምነግራችሁ እነዚህን 5 ነገሮች ካያችሁበት አትጠራጠሪ፣ ያ ወንድ እየሸወደሽ ነው ያለው ሰው። ስለዚህ መንቃት ስለሚኖርብሽ እስከ መጨረሻው መከታተላችሁን አትርሱ። ቀጥታ ወደ ሐሳቤ ልፍ። የመጀመሪያው ከሸወደሽ የምታይበት ምልክት ፍርሃት የሌለበት የፍቅር ንግግር። ልድገመው አንዴ፣ ፍርሃት የሌለበት የፍቅር ንግግር። ይህን ስላችሁ አብዛኞቻችሁ ምን ለማለት ፈልገህ ነው ልትሉ እንደምትችሉ ተስፋ አደርጋለሁ። ፍርሃት የሌለበት የፍቅር ንግግር ምን ማለት መሰላችሁ? የትኛውም ሰው እንኳን አይደለም ወንድ ብዬ መናገር ሳይሆን እናንተም ሴቶችም ጭምር እስቲ ዝም ብላችሁ አስቡልኝ። የሆነን ወንድ ወደዳችሁት፣ የሆነን ወንድ አፈቀራችሁት፣ ተመቻችሁና ያንን ወንድ ነፃ ሆናችሁ ነው የምታወሩት። መጀመሪያ ላይ ስታስቡት ቴክስት የተደራረጋችሁ ወይ ደግሞ በስልክ ተደዋውላችሁ እያወራችሁ ሊሆን ይችላል። ስታወሩት ነፃ ሆናችሁ ነው የምታወሩት። የመጀመሪያ ሰሞን ላይ ፍርሃት የለም ማለት የሆነ በዛ ሰው ውስጥ የሆነ ነጥብ ለማስያዝ እናንተን ተወዳጅ ለማድረግ ወይ ደግሞ ተጠግታችሁ ተፈላጊ ለመሆን ብላችሁ የምታደርጓቸው ጥረቶች የሆነ ፍርሃት ይኖርበታል አይደል? ምንም ፍርሃት የማይሰማችሁስ ማ ሲሆን ነው? የማታፈቅሩት ወይ ደግሞ የማትወዱት ሲሆን ነው። ስለዚህ የፍቅር ባህሪው ስለሆነ ዝም ብሎ ያለምንም ፍርሃት አንዳንድ ነገሮችን እያነሳ የሚያወራሽ ከሆነ በጣም ኮንፊደንስ በራስ መተማመን ያለው ወንድ ስለሆነ ነው ብለሽ እንዳትይ። የትኛውም ወንድ ከልቡ ለወደዳትና ላፈቀራት ሴት መጀመሪያ ሰሞን ላይ ልባዊ የሆነ ይሄ ፍርሃት ስላችሁ መንቀጥቀጥ ምናምን አይደለም። ይሄ እንዴት ነው ይሄ ይጎዳኛል የሚል ሳይሆን የሆነ በቃ ያቺን ሴት ላለማጣት ስንል ወይ ደግሞ በዛች ሴት ውስጥ ዋጋ ያለው ሰው ሆኖ ለመገኘት ስንል አንዳንዴ ማውራት መፍራት ምናምን የሚባሉ ነገሮች አሉ። ስለዚህ አሁን እያወሩሽ ያሉ ወንዶች ልበለው እንግዲህ ወንድ ልበለው ነፃ ሆኖ ነው ወይ የሚያወራሽ? ልቅቅ ብሎ ነው ወይ የሚያወራሽ? ገና ስትጀምሩ አንዳንድ ጉዳዮች ላይ ነፃ ሆኖ የሚያወራሽ ከሆነ እኔ እርግጠኛ ነኝ እነግርሻለሁ፣ ቆመሽ ብትጠይቂ ቆመ ብትይ የተሻለ ነው። አንዳንድ ወንዶች ደፋሮች ናቸውና ድፍረታቸው ጥግ ስለሄደ የሰውን ሕይወት ማባከልና ጊዜ ማቃጠል ነው የሚያውቁት። ስለዚህ አደራችሁን በቻላችሁት አቅም ያለ ፍርሃት ያለ መንቀጥቀጥ ወይ ደግሞ ይሄ ምንም በቃ መደናገጥ ሳይኖርበት የሚያወራሽ ከሆነ እኔ እናት እርግጠኛ ነኝ አይወድሽ። የሚወድሽ ቢሆን እንዴ እናውቀዋለን እኮ ፍቅር ላፈቀረው ሰው ደንገጥ ይላል። የሆነ ፈራ ተባይ ማለት ነገር አለ። ስለዚህ ያለምንም ፍርሃት ኮንቨርሴሽኖቻችሁን ተመልከቻቸው እስቲ። የሚያወራቸውን ከዚህ በፊት የምታወሯቸውን ነገሮች ቼክ አድርጋቸው። ያለምንም ፍርሃት የሚሆን ከሆነ አትጠራጠሪ፣ እየሸወደሽ ነው የሚገኘው። ስለዚህ በጥንቃቄ አይሻልሽም? መንቃት ይኖርብሻል። ወደ ሁለተኛው እናልፋለን። እንግዲህ እንደሸወደሽ ከምታቂባቸው መንገዶች መካከል ሁለተኛው የእንገናኝ ጥያቄዎቹ ሁሌ በሚባል ደረጃ ሰው በሌለበትና ማታ በሆነ በጨለመ ሰዓት ከሆነ አይ ነው ይገባኛል ሐሳባችሁ። እንዴ የእውነት እኮ ያፈቅረኛል ግን ብዙ ጊዜ ለብቻችን ነው የምናጠፈው ምናምን ትሉኝ ሰዎች ሊኖሩ ይችላላችሁ። አይ ነው አውቃለሁ። ነገር ግን ጅማሮ ላይ እያላችሁ በአጭር ጊዜ ውስጥ ባልቆየ ጊዜ ውስጥ የእንገናኝ ጥያቄው ፐብሊክ ላይ የማይሆን ከሆነ ወይ ደግሞ ሰው እኮ አለ የሆነ የሚቀጣጠርበት ቦታ አለ፣ ሻይ ቡና ለማለት የሚመቸው ቦታ አለ ምናምን፣ ግን ሁሌ ሰው በሌለበት ሁሌ ይሄ ወሲብ የሚባለውን ነገር ለማድረግ የሚመች አትሞስፌር ላይ ብቻ የሚቀጥረሽ ከሆነ
እኔ ምን እንደምትጠብቂ አላውቅም። ማለት ያው እንግዲህ ነገሩ ከተፈጠረ በኋላ ምንድነው አለች። እኔ እኮ ሊዮ ብዬ አለች አንደኛው። አይ መጀመሪያ ቀጠረኝ አለች። እሺ ሊዮ ብዬ ሄድኩኝ አለች። ከዛ ደግሞ ሊስመኝ ተጠጋ። እሺ ሊዮ ብዬ ዝም አልኩት። ከዛ ሳመኝ። እሺ ሊዮ ብዬ ከዛ ደግሞ ልብሴንም አወለቀ። እሺ ሊዮ ብዬ እያለች መጨረሻ ላይ ደፈረኝ ብላ ተናገረች አሉና እሺ ሊዮ ብዬ ሄደሽ ብለሽ ከምትጎጂ እኔ ዛሬ በነገርሽ አይሻልም? ሁልጊዜ የሚቀጥርሽ ሰው በማይገኝበት አትሞስፌሮች ላይ የሚሆን ከሆነ እርግጠኛ ሆኜ መናገር እችላለሁ፣ ይሄ ወንድ ሸውዶሻል። ደግሞ ይሄን ስናገር ለብቻችሁም ስለቀጠራችሁ የቀጠረ ወንድ ደግሞ አይወድሽም ማለት አይደለም። በጣም ብዙ ከልቡ እንደወደድሽና እንዳፈቀረሽ የሚያመላክቱ በጣም ብዙ ምልክቶች አሉ። እነሱን ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ከዛ ባለፈ ግን የትኛውም ከልቡ የሚያፈቅር ወንድ አንዳንዴ ለብቻችሁ ጊዜ እንድታሳልፉ ይፈልጋል። ስለዚህ ከዚህ በኋላ የምነግራችሁን 2-3 ነጥቦች ጨማምራችሁ ነው እየሸወደሽ እንደሆነ የምታውቂው ማለት ነው። ስለዚህ ሁለተኛው የንገናኝ ጥያቄ ሰው በሌለበት የሚሆን ከሆነ ነው። ሶስተኛ እየሸወደሽ እንደሆነ ከምታውቂባቸው መንገዶች መካከል ሁልጊዜ ንግግሮቹ ወሲብ ቀስቃሽ ንግግር ብቻ ከሆነ። ስልክሽን ስጭኝ ያለሽ ሰጠሽው፣ ኦኬ። ከዛ ደውሎ ሲያወራሽ ቅድም እንዳልኳችሁ ሁልጊዜ ብቻችሁን እንገናኝ፣ ሁልጊዜ አላስፈላጊ ወሲብ ቀስቃሽ የሆኑ ንግግሮች ብቻ። እንዴ ሰው ስለ ነገ አያወራም እንዴ? ስለ ትዳር አያወራሽም እንዴ? ማለት ከአንቺ ጋር ሲሆን አብረው ሲሆን ስለሚሰማው ስሜት ያወራሽ። እሱ ብቻ አይደለም፣ አብራችሁ ሳትሆኑም ለብቻው ሆኖ ራሱ ስላንቺ የሚያስበውን ነገር አይነግርሽም እንዴ? ስላንቺ መልካም ነገሮች አያሳስበውም እንዴ? ሁሌ ወሲብ ቀስቃሽ ንግግር ብቻ። በሶሻል ሚዲያም ሊሆን ይችላል፣ በስልክም ሊሆን ይችላል፣ በአካልም ሊሆን ይችላል። እንዴ እረፉ እንጂ። እንደዚህ አይነት ወሬ እያወራሽ ይሄ ሰው ይወደኛል ብለሽ ታስቢያለሽ? ሁሌ እንደዚህ አይነት ንግግሮች ከባድ ነው። ስለዚህ በቻላችሁ አቅም ቆም ብላችሁ ብትነቁ የተሻለ ነው፣ ለእናንተ ነው። እንዳትሸወጂ። በኋላ ይሄንን ሳትሰሚኝ ቀርተሽ አልፈሽ ሄደሽ ብትጎጂ እና በውስጥ መተሽ ፍሬ ወንድም የተጎዳው ብትይኝ ቻዩ ነው የምልሽ። ለምን ልልሽ አልችልም። አስቀድመሽ ግን ይሄን ምክር ስሚ። ወደ አራተኛው ነጥብ ይለፍ። አራተኛ እየሸወደሽ እንደሆነ የምታውቂው ላይክ አርጉ እንጂ ወዳጆች። ቁጭ ብላችሁ እያያችሁ ነው አይደል? እንዲህ ብላችሁ እየሰማችሁ ከእድሜያችሁ አይቀንስም። ላይክ አርጉት ይሄን ቪዲዮ፣ ምክንያቱም ሌሎች ጋርም ደርሶ እነሱን ማስተካከል ስለሚኖርባቸው ላይክ አርጉ። ከተመቻችሁ ቤቱን ፎሎ አድርጉት። እንዲሁም ለሌሎች ሼር ማድረጋችሁን አትርሱ። በአራተኛ ደረጃ እንደሸወደሽ ከምታውቂባቸው ምልክቶች መካከል የማይደውልና ቴክስት የማያደርግ ከሆነ፣ ስለ ፍላጎቱ ብቻ የሚደውል ከሆነ፣ ከዛ ውጪ ውሎሽን የማይጠይቅ መውጣት መግባትሽን የማይጠይቅ አብሮሽ ጊዜ ሰጥቶ የማያወራ ስላልተመቸኝ ነው ምናምን ነው ገለመሌ እሱ የሚባል ታሪክ የትኛውም ወንድ ላፈቀራት ሴት ጊዜ ያጣ። ስለዚህ ቴክስት የማያደርግ የማይደውል ብቻ በአካል ብቻ እንድትገናኙ የሚፈልግ ከስንት ከ2 ከ3 ከ4 ከ8 ቀን በኋላ እንድትገናኙ የሚፈልግ ከሆነ ይሄ ሌላ ችግር አለበት። ቆም ብለሽ መጠየቁ ለራስሽ የተሻለ ሐሳብ ነው። ወደ መጨረሻውና ወደ አምስተኛው እናልፋለን። አምስተኛ እየሸወደሽ እንደሆነ ከምታስተውይባቸው መንገዶች መካከል ይሄ ቅድም እንዳልኳችሁ ብዙውን ጊዜ ስላልተመቸኝ ነው የሚያበዛ ከሆነ፣ ለግንኙነት መገናኘት ፈልገሽ ስላልተመቸኝ ነው የሚል ከሆነ፣ አልተመቸኝም አልቻልኩም ነበር ደውላለሁ ብሎሽ ሳይደውል ቀርቶ ስላልተመቸኝ ነው ቢዚ ሆኜ ነው እንዴ? ባይደውል ታዲያ ቴክስት አያደርግም ማለት? የት ኔትወርክ የማይሰራበት ቦታ ነው ያለው ወይስ ምንድን ነው? ቢያንስ ቴክስት ያድርግልሽ። አልተመቸኝም አልቻልኩኝም ይበልሽ እና ሁልጊዜ አልተመቸኝም የሚያበዛ ከሆነ እንደኔ ያው መስመርሽን የምታስተካክል የተሻለ ነው። በግል ማማከር የምትፈልጉ ሰዎች ትኖራላችሁ። ምናልባት እኔም በግል ማግኘት የምትፈልጉ ሰዎች ካላችሁ ከታች አስቀምጥላችኋለሁ ዲስክሪፕሽን ላይ ለዋትስአፕ እና ለኢሞ እንዲሁም ለቴሌግራም ይሆናል ስልክ ቁጥር አለ። በዛ ስልክ ቁጥር እየመጣችሁ ልታገኙ ትችላላችሁ። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ